ሰላም እንደምን አላችሁ ውድ ተመልካቾቻችን። በዛሬው ዝግጅታችን የኤሌክትሪክ መኪና ባትሪና ቻርጀሮች እንዴት እንደሚሰሩ እናያለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አዱንያ ብርሃኔ። መልካም ቆይታ። የኤሌክትሪክ መኪኖች ኢቪስ በዓለማችን ላይ እየተስፋፋ ከሚገኙ ቴክኖሎጂዎች መካከል አንዱ ነው። ይህ የተፈጠረው በነዳጅ የሚሰሩ መኪኖች በየቀኑ በማህበረሰቡ ላይ እየደረሰ ያለውን የነዳጅ ውድነትና የአየር መበከል ለመከላከል ታስበው የተሰሩ ናቸው። ነገር ግን ኤሌክትሪክ መኪኖች ለመስራት ባትሪና ቻርጀሮች ያስፈልጓቸዋል። የኤሌክትሪክ መኪና ባትሪ ምንድን ነው? ባትሪ የኤሌክትሪክ መኪናን ኃይል ማከማቻ የሚሆንና የኤሌክትሪክ መኪኖች የሚያግዝ መሳሪያ ነው። በአሁኑ ጊዜ ኤሌክትሪክ መኪኖች ላይ የምንጠቀማቸው በዋነኝነት የተለያዩ ባትሪዎች ቢኖሩም ሊቲየም አየን ባትሪዎች ተጠቃሽ ናቸው። እነዚህ ባትሪዎችም አንደኛ ረጅም ጊዜ ኃይል ማከማቸት ይችላሉ፣ ሁለተኛ ደግሞ ለረጅም ጊዜ አገልግሎት ይሰጣሉ። ከዚህ በተጨማሪ የተለያዩ የባትሪ አይነቶች አሉ። የኤሌክትሪክ መኪና ባትሪ ከሚጠቀሟቸው የባትሪ አይነቶች መካከል የመጀመሪያው ሊቲየም አየን ባትሪ ሲሆን በብዛት ኤሌክትሪክ መኪኖች ላይ ተገጥሞ የምናገኘው የባትሪ አይነት ነው። ይህም ረዘም ያለ የህይወት ቆይታም አለው። ሁለተኛው ደግሞ ኒክል ሜታል ሃይብሪድ ይባል ባትሪ ነው። በተለይ በሃይብሪድ መኪኖች ላይ የሚጠቀሙት ሲሆን የኃይል ቆይታው የተሻለ ነው። ሶስተኛው ደግሞ ሌድ አሲድ ባትሪ ነው። ይህ ባትሪ ረዘም ያለ ጊዜ አያገለግልም፣ ነገር ግን በአነስተኛ ዋጋ ሊገኝ የሚችል የባትሪ አይነት ነው። የባትሪ ህይወትና ጥገናውን በምናይበት ጊዜ የባትሪ ህይወት ከ8 ዓመት እስከ 15 ዓመት እንደ ባትሪው አይነት ቢለያይም እስከዛን ያህል ያገለግላሉ ተብሎ ይጠበቃሉ። የባትሪ ቆይታ ለማረጋገጥ ሙሉ ለሙሉ ቻርጅ ፉል አለማድረግ፣ ከዚህ በተጨማሪ ደግሞ በሞቃትና ቀዝቃዛ ቦታዎች ላይ መኪናውን ለረጅም ጊዜ አለማቆም ተገቢ ነው። የኤሌክትሪክ መኪና መመገቢያ ሆኖ የሚገለጸው ቻርጀር ነው። መኪናችን ቻርጅ ለማድረግ ቻርጅ ማድረጊያ ስቴሽን ወይም በቤት ውስጥ መኪናችንን ቻርጅ ማድረግ እንችላለን። የቻርጀር አይነቶች በምናይበት ጊዜ 3 አይነት የባትሪ ቻርጅ የምናደርግባቸው አሉ። የመጀመሪያው ሌቭል 1 ቻርጀር ነው። ይህ ቻርጀር በግድግዳ ሶኬቶች ላይ ቻርጅ የምናደርግበት ሲሆን ቻርጅ ሲያደርግም በጣም ቀስ ብሎ ቻርጅ የሚያደርግ ነው። ሁለተኛው ደግሞ የቻርጀር አይነት ሌቭል 2 ቻርጀር ይባላል። በማህበረሰቡ ውስጥ ብዙ ጊዜ የምንጠቀማቸው የቻርጀር አይነት ፋስት ቻርጀር በተለምዶ የሚባለው ይሄኛው ሌቭል 2 ቢሆንም ነገር ግን ይሄኛው ፋስት ቻርጀር የሚባለው አይደለም። እነዚህ ሌቭል 2 ቻርጀሮች ከ7 እስከ 11 ኪሎዋት ያህል የኃይል የማስተላለፍ አቅም አላቸው። ቀጣዩ የቻርጀር አይነት ደግሞ ዲሲ ፋስት ቻርጀር ነው። እነዚህ ቻርጀሮች እጅግ በጣም ፈጣን የሆኑ መልኩ ከ1 ሰዓት ባነሰ መልኩ ቻርጅ ማድረግም ይችላሉ። ኤሌክትሪክ መኪና ባትሪዎችና ቻርጀሮች በየቀኑ ማሻሻያ እየተደረገባቸው ለገበያ እየቀረቡም ይገኛሉ። እነዚህ ቴክኖሎጂዎች በአግባቡ መጠቀምም ይኖርብናል። ለዛሬ ይዤላችሁ የቀረብኩት መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።